መጽሐፈ ዜና መዋዕል ካልዕ ምዕራፍ 29 ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገሥ ጀመረ። በኢየሩሳሌም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሠም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱንና ሌዋውያኑንም አስመጣ። በምሥራቅ በኩል ባለው አደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ። የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ። እርኩሱን ነገር ሁሉ ከመቅደሱ አስወግዱ። አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል። እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ቈልፈዋል፣ መብራቶችንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መሥዋዕት አላቀረቡም። ስለዚህም የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዐይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከእኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮችም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጦአችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአማሲ ልጅ መሃትና የዓዛርያስ ልጅ ኢዩኤል፣ ከሜራሪም ልጆች የአብዲ ልጅ ቂስና የይሃሌኤል ልጅ ዓዛርያስ፣ ከጌድሶንም ልጆች የዛማት ልጅ ዮአክና የዮአክ ልጅ ኤድን፣ ከኤሊጽፋንም ልጆች ሺምሪና ይኢኤል፣ ከአሳፍም ልጆች ዘካርያስና መታንያ፣ ከኤማንም ልጆች ይኢኤልና ሰሜኢ፣ ከኤዶታምም ልጆች ሸማያና ዑዙኤል ተነሱ። ወንድሞቻቸውንም ሰብስበው ተቀደሱ። በእግዚአብሔር ቃል እንደ መጣው እንደ ንጉሡ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። በእግዚአብሔርም መቅደስ ያገኙትን ርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። በመጀመሪያውም ወር በመጀመሪያውም ቀን ይቀድሱ ጀመር። በዚያውም ወር በስምንተኛውም ቀን ወደ እግዚአብሔር ቤት ወለል ደረሱ። የእግዚአብሔርንም ቤት በ8 ቀን ቀደሱ። በመጀመሪያውም ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሡ ወደ ሕዝቅያስ ገብተው
የእግዚአብሔርም ቤት ሁሉ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የገጹንም ኅብስት ገበታና ዕቃውን ሁሉ አንጽተናል። ንጉሡም አካዝ ነግሶ ሳለ በመተላለፍ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆም በእግዚአብሔር መሠዊያ ፊት ሆነዋል አሉት። ንጉሡም ሕዝቅያስ ማልዶ ተነሣ፣ የከተማይቱንም አለቆች ሰበሰበ፣ ወደ እግዚአብሔርም ቤት ወጣ። ስለ መንግሥቱና ስለ መቅደሱም ስለ ይሁዳም 7 ወይፈኖች፣ 7ም አውራ በጎች፣ 7ም የበግ ጠቦቶች፣ 7ም አውራ ፍየሎች ለኃጢአት መሥዋዕት አመጡ። የአሮንንም ልጆች ካህናቱን በእግዚአብሔር መሠዊያ ላይ አሳርጓቸው አላቸው። ወይፈኖቹንም አረዱ። ካህናቱም ደሙን ተቀብለው በመሠዊያው ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። የኃጢአትም መሥዋዕት የሚሆኑትን አውራ ፍየሎች በንጉሡና በጉባኤው ፊት አቀረቡ። እጃቸውንም ጫኑባቸው፣ ካህናቱም አረዷቸው። ንጉሡም የሚቃጠል መሥዋዕትና የኃጢአት መሥዋዕት ለእስራኤል ሁሉ እንዲደረግ አዞ ነበርና ለእስራኤል ሁሉ ማስተሰረያ ያደርጉ ዘንድ የኃጢአቱን መሥዋዕት ደም በመሠዊያው ላይ አቀረቡ። ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዞአልና እንደ ዳዊትና እንደ ንጉሡ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጽናጽልና በገና መሰንቆም አስይዞ ሌዋውያንን በእግዚአብሔር ቤት አቆመ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበር። ሕዝቅያስም የሚቃጠለውን መሥዋዕት በመሠዊያው ላይ ያሳርጉ ዘንድ አዘዘ። የሚቃጠለውም መሥዋዕት ማረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ፣ መለከቱም ተነፋ። የእስራኤልም ንጉሥ የዳዊት ዜማ ዕቃ ተመታ። ጉባኤውም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መለከተኞችም ነፉ። የሚቃጠለው መሥዋዕት እስኪፈጸም ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሡና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ንጉሡም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም። ሕዝቅያስም አሁን ለእግዚአብሔር ተቀድሳችኋል፣ ቅረቡ፣ መሥዋዕቱንና የምስጋናውን መሥዋዕት ወደ እግዚአብሔር ቤት አምጡ ብሎ ተናገረ። ጉባኤውም መሥዋዕቱንና የምስጋናውን መሥዋዕት አመጡ። ልባቸውም የፈቀደ ሁሉ የሚቃጠለውን መሥዋዕት አመጡ። ጉባኤውም ያመጡት የሚቃጠል መሥዋዕት ቁጥር 7 ወይፈን፣ 100ም አውራ በጎች፣ 200ም የበግ ጠቦቶች ነበረ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የተቀደሱትም ቁጥር 600 በሬዎች፣ 3000ም በጎች ነበረ። ነገር ግን ካህናቱ የሚቃጠለውን መሥዋዕት ለመግፈፍ ጥቂቶች ነበሩ። ስለዚህም ሌዋውያን በቅን ልብ
ከካህናት ይልቅ ይቀድሱ ነበርና ሥራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበር። የሚቃጠለው መሥዋዕት የደህንነቱም መሥዋዕት ስብ ከሚቃጠለው መሥዋዕት ሁሉ ጋር የሚቀርበው የመጠጥ ቁርባን ብዙ ነበረ። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ።